እኔ መሆን የምፈልገው ስሜ መሐመድ አብዱራቂ ይባላል። የመጡት ከነጃሺ አካዳሚክ ትምህርት ቤት ነው። የ9ኛ ክፍል ተማሪ ነኝ እና የሰሩትም ፈጠራ መበየጃ ማሽን ነው። ይህን ለመስራት ያነሳሳኝ አንድ ዋጋቸውን በጣም ውድ ነው እና ብዙ ሰው ይፈልጋቸዋል እና ይህን እኔ ቀለል አድርጌ ቤቴ ውስጥ በመስራት መጠቀም ችያለሁ። ይህን እቃ አሳድጌ ወደ ገበያ ማውጣት እችላለሁ። ይህን መበየጃ የሰሩት በአንድ ሊትር የላርጎ እቃዎች ነው። እዚህ የላርጎ እቃ ውስጥ ውሃና ጨውን ነው እዚህ ውስጥ ያደረግነው። እዚህ ጋር 2 ኮይሎች አሉ። እዚህ ጋር ፋኖች አሉ። ፋኑ ኮይላችንን ለማቀዝቀዝ ነው የሚጠቅመን። እዚህ ጋር ኤሲ ወደ ዲሲ ያለን ለዲጂታል ቦርዳችን እዚህ ጋር እንዲያነብልን እና እዚህ ጋር ዲጂታል ቦርድ አለን። ይሄ ዲጂታል ቦርድ ከረንቱን እና ኃይሉን አምፒሩን ለመንገር ይጠቅመናል። ብሬከር መቆጣጠሪዎች እና የተለያዩ እቃዎችን ተጠቅሜ ነው የሰሩት። ያው አሁን አበርተናል። እዚህ ጋር ይነግረናል ማለት ነው ከረንታችንን። እና ልጆች እንደዚህ አይነት ፈጠሮች ሲሰሩ ከአስተማሪዎቻችሁ ጋር ከወላጆቻችሁ ጋር እርዳታ እያገኛችሁ እንደዚህ አይነት ፈጠራ መስራት ትችላላችሁ እና እየተጠነቀቃችሁ። ምክንያቱም እንደዚህ አይነት ነገር ከሞከራችሁ ሃይ ቮልቴጅ ከረንት ስለሆነ ጉዳት ሊያደርስም ይችላል እና ከወላጆቻችሁ ጋር ተጠንቅቃችሁ እንደዚህ ነገር ስሩ እና ስለተከታተላችሁኝ አመሰግናለሁ። እኔ መሆን የምፈልገው የፈጠራ ስራ ይሰራላችሁ። እኔ ጁማናና ጓደኛዬ መርየም አሲያ በመጀመሪያ ይሰራላችሁ የእንቁላል መፈልፈያ ወይም ኢንኩቤተር ሲሆን የሰራናባቸው ማቴሪያሎች ደግሞ ካርቶን፣ አምፖል፣ የአምፖል ማቀፊያና ገስቲር እና ጽና። በመቀጠል ደግሞ የኢቢኤስ ማስታወቂያ እንዲህ እንደሰራ ነው እና የሰራንበት ማቴሪያል ጓደኛዬ መርየም ታብራራላችኋለች። መጀመሪያ እንጨት ነው። እንጨቱን ደግሞ በአራት ማዕዘን አስቆርጠንና አገጣጥመ ነው። ከዛ በውስጥ በኩል ደግሞ ዲብ ላይቱን አድርገን ቀለም በመቀባት የኢቢኤስን ማስታወቂያ ሰርተንላችሁ እና በሰራነው የፈጠራ ስራ እንደተደሰታችሁ እርግጠኝነት በማድረግ እስካሁን ስላዳመጣችሁ እናመሰግናለን። እኔ መሆን የምፈልገው ስሜ ሀናን ኢብራሂም ይባላል። ነጃሺ አካዳሚ ተማሪ ነኝ። 12ኛ ክፍል ተማሪ ነኝ። ዛሬ የምናሳያችሁ ኢንዲኬተሮች ነው በቤዝ እና በአሲድ። አሁን የምናሳያችሁ በቤዝ ነው። የመጀመሪያው ሶዲየም ሃይድሮክሳይድ አለን። ከዛ እዚህ ጋር ደግሞ 3 አይነት ኢንዲኬተሮች አሉ። ይሄኛው ሚታይል ኦሬንጅ አለን፣ ቀንሰን አስቀምጠናል። እዚች ጋር ደግሞ ዩኒቨርሳል ኢንዲኬተር፣ ከዛ ደግሞ እዚች ጋር ደግሞ ፌኖልፊታይል አለን ማለት ነው። አሁን ቀንስን ነው። ከዛ ምን አይነት ከለር ቼንጅ እንደሚያደርግ እናያለን። የመጀመሪያው የምናየው የሚታይል ኦሬንጁ ነው። ወደ ምንም አይነት ከለር አይቀየርም። ቀጣዩ ደግሞ ዩኒቨርሳል ኢንዲኬተር ነው። ዩኒቨርሳል ኢንዲኬተሩን ስናደርግበት ደግሞ ቤዝ ላይ ሰማያዊ ወይም ደግሞ ብሉ ከለር ይሆናል ማለት ነው። የመጨረሻው ደግሞ ፌኖልፊታኒን አለን። እሱን ደግሞ ቤዝ ላይ ወይም ሶዲየም ሃይድሮክሳይድ ላይ ስናደርገው ደግሞ ፐርፕል ከለር ይሰጠናል ማለት ነው። ስለዛ ዛሬ ቤዞችን ኢንዲኬት ቤዝ እንደሆኑና እንዳልሆኑ እንዴት እናያለን በሚለው ኢንዲኬተር ተጠቅመን የሰራናቸው። ስለዛ 3 አይነት ኢንዲኬተሮች ተጠቅመናል። ስለዛ ቤዝ ላይ ኢንዲኬተሮችን ስንጨማምር ሚታይል ኦሬንጅ ላይ የሎ ሰጥቶናል። ዩኒቨርሳል ኢንዲኬተር ላይ ብሉ፣ ፌኖልፊታኒን ላይ ደግሞ ፐርፕል ሰጥቶናል ማለት ነው። ይሄን የምንጠቀምበት አሲድ እና ቤዝን ለመለየት ነው ማለት ነው። እሺ እኔ ደግሞ ፈራህ አብዱረዛቅ እባላለሁ። እኔ የምማረው ነጃሺ አካዳሚ ላይ ነው። አሁን ቀጣይ የምናመራው ወደ አሲድ ይሆናል። አሲዳችን ደግሞ አሁን የያዝነው ሃይድሮክሎሪክ አሲድ ይሆናል። ከዛ ይህን ሃይድሮክሎሪክ አሲድ ወደ እነዚህ ማስቀመጫዎች ወይም ቢከር ይባላሉ፣ ወደ ቢከሮቹ እንጨምራለን። አሲዱን ከጨመርን በኋላ አሁን እኛ የምንሰራው ምን ይሆናል? እነዚህ ዩኒቨርሳል ኢንዲኬተሮች ይኖሩናል። እዚህ ጋር ለምሳሌ የመጀመሪያ ያለን ይሄ ሚታይል ኦሬንጅ ይባላል። እንደምታዩት ከለሩም ኦሬንጅ ነው። ከዛ አሁን ይህንን አሲድ ላይ ጨምረን
የሚሰጠንን ከለር ቼንጅ እናያለን። ስለዚህ ሚታይል ኦሬንጅ ከጨመርንበት በኋላ እንደምታዩት ይኸው ወደ ቀይ ከለር ተቀይሯል። ይሄ ምን ያሳየናል? ሃይድሮክሎሪክ አሲድ እንደሆነ ያሳየናል ማለት ነው። ቀጣይ የምንጨምረው ደግሞ ዩኒቨርሳል ኢንዲኬተር ይሆናል። አሁን ቅድም በጨመርነው ሃይድሮክሎሪክ አሲድ ላይ ዩኒቨርሳል ኢንዲኬተር በምንጨምርበት ጊዜ ደግሞ አሁንም ወደ ቀይ ከለር ተቀይሮልናል። ይህም በድጋሚ ሃይድሮክሎሪክ አሲድ መሆኑን ያሳየናል። ከዛ ቀጣይ የምንጨምረው ፊኖፍታይሊን ይሆናል። እንደምታዩት አሁን ፊኖፍታይሊን ጨምረንበት አሲዱ መጀመሪያም ምንም አይነት ከለር አልነበረው ወይም ከለርለስ ነበረ። አሁን ፊኖፍታይሊንም ስንጨምርበት እንደነበረው ከለርለስ ነው። ስለዚህ አሁን የሰራነውን ኤክስፐሪመንት ኮንክሉድ ስናደርግ ምን አይተናል? መጀመሪያ ሃይድሮክሎሪክ አሲድ ጨመርን። ከዛ እዚህኛው ላይ ሚታይል ኦሬንጅ ጨመርንበት፣ ወደ ቀይ ተቀየረ። እዚህኛው ላይ ደግሞ ዩኒቨርሳል ኢንዲኬተር ጨመረን፣ ድጋሚ ወደ ቀይ ተቀየረ። እዚህኛው ላይ ደግሞ ፊኖፍታይሊን ጨምረን አሁን ምንም አይነት ቀለም ወይንም ከለርለስ ነው። ስለዚህ ይሄ ምን ያሳየናል? ሃይድሮክሎሪክ አሲድ መሆኑንና የተለያዩ አይነት ኢንዲኬተሮችን በአሲድ ላይ ስንጨምር ምን አይነት ከለር ቼንጅ ወይንም የቀለም ለውጥ እንደሚያሳዩን አይተናል። ስሜ ናስ ከድር ይባላል። የ12ኛ ክፍል ተማሪ ነኝ። ትምህርት ቤቴ ነጃሺ አካዳሚ። ስሜ ኢብራሂም አክመል ይባላል። የመማረው ነጃሺ አካዳሚ ነው። ስሜ ሳሚያ ሱልጣን ይባላል። የመማረው ነጃሺ አካዳሚ ነው። አሁን የምንሰራው አሞኒየም ፋውንቴን ኤክስፔሪመንት ይባላል። መጀመሪያ የምናቀላቅላቸው እነዚህ ሶስቱን ኬሚካሎች ነው። መጀመሪያ ካልሲየም ክሎራይድ አለን፣ አሞኒየም ሃይድሮክሳይድ አለን እና ካልሲየም ኦክሳይድ አለን። ከእያንዳንዱ ሁለት ስፓቹላ እንጨምራለን። አሁን ያቀላቀልነው ካልሲየም ሃይድሮክሳይድ፣ አሞኒየም ክሎራይድ እና ካልሲየም ኦክሳይድ ነው። ሶስቱ ሲቀላቀሉ የሚሰጠን ድራይ አሞኒየም ጋዝ ነው። ያቀላቀልናቸውን ሶስቱን ኬሚካሎች ወደ ድራይ ቴስት ቲዩባችን እንገለብጣቸዋለን። አሁን ያቀላቀልናቸውን ሶስቱን ኬሚካሎች ጋዙ በደንብ እንዲወጣልን በእሳት እያቀጠልነው ነው። አሁን ሬድ ሊትመስ ፔፐራችንን ኢንዲኬት እንዲያደርግን ውሃ ውስጥ እንነክረውና የሚፈጠረውን ጋዝ ምን አይነት ኔቸር እንዳለው ቼክ እናደርጋለን። አሁን እንደምታዩት ይሄ ሬድ ሊትመስ ፔፐራችን ወደ ብሉ ተቀይሯል። ይህም የሚያመለክተን አሞኒየም ሃይድሮክሳይድ ወይም ደግሞ ቤዚክ የሆነ ጋዝ እንደፈጠርን ነው። አሁን ውሃችን ላይ ፌኖልፊታይሊን እየጨመርን እንገኛለን። አሁን እዚህ ውስጥ ያለን ውሃና ውሃ ላይ ፌኖልፊታይሊን የጨመርንበት፣ እዚህ ውስጥ ደግሞ አሁን ፕሪፔር ያደረግነው ድራይ አሞኒየም ሃይድሮክሳይድ ጋዛችን ነው። ፌኖልፊታይሊኑ ውሃው ወደዚህ ሲገባ አሞኒየም ከውሃ ጋር ያክት ስለሚያደርግ ውሃው ወደ ላይ ይወጣልናል ማለት ነው። ኢማን መሐመድ እባላለሁ። የነጃሺ 12ኛ ክፍል ተማሪ ነኝ። ስሜ ሪም ሪዶን ይባላል። የነጃሺ ትምህርት ቤት የ12ኛ ክፍል የናቹራል ሳይንስ ተማሪዎች ነን። አሁን የታይትሬሽን ኤክስፐሪመንት ልናሳያችሁ ነው። ሁለት ሶሉሽኖች ይኖርናል። የመጀመሪያው የሃይድሮክሎሪክ አሲድ ሶሉሽን ነው። እሱም በኮኒካል ፍላስካችን እንገለብጣለን። ከዛ እዚች ጋር ያለን ኢንዲኬተር ደግሞ ፌኖልፊታሊን ይባላል። በአሲድ ውስጥ በሚገባበት ጊዜ ምንም አይነት ከለር ቼንጅ አያሳየንም። በቤዝ ውስጥ በሚገባበት ጊዜ ያለውን ከለር ቼንጅ ደግሞ አብረን እንከታተላለን። አሁን ሶዲየም ሃይድሮክሳይድ አለኝ። ይሄን ቤዛችንን በብሩታችን ውስጥ እንከትና ያለውን ሪያክሽን ታይትሬት እያደረግን እናያለን ማለት ነው።
አሁን ቤዙ ምን አይነት ከአሲዱ ጋር ምን አይነት ሪአክሽን ፈጥሮ ኒውትራላይዝ አድርጉት ምን አይነት ሪአክሽን እንደሚፈጠር ወይም ከለር ቼንጅ እንደሚፈጠር እናያለን አብረን። ስለዚህ አሁን የተመለከትነው ቤዝ እና ፌኖልፍታሊን የሚፈጥሩት ከለር ቼንጅ ፐርፕል ወይም ፒንክ ከለር እንደሆነ እናያለን። ነገር ግን አሲዱና ቤዙ አንድ ላይ ኒውትራላይዝ ስለሚያደርጉ ከለሩ ቀስ እያለ እየጠፋ እንደሆነ ተመልክተናል ማለት ነው። እኔ መሆን የምፈልገው እኔ መሆን የምፈልገው